እንዴት ነህ? አለሁ ደህና ነኝ። እንኳን ደህና መጣህ። እቃህን አዘጋጀህ? አልገባኝም። ከስራ ትሄድ አይደል እንዴ? ተገናማ ልሄድ ነበር እኮ አዘጋጀህ እቃህን። ይቅርታ፣ አሁን ስለሱ ጉዳይ ሳይሆን ላወራሽ የመጣሁት ትናንትና እንድታስቢበት ስለነገርኩሽ ጉዳይ ነው ላወራሽ የመጣሁት። እሺ አይ እኔ ዛሬ ሄዳለሁ ስላልከኝ እቃ ምናምን ራት አለ በዘመደንገቴ ተደብቄ ኖርኩኝ ለቅም ሆነ እንዴ ሌላ ጀንበር ወጣች ሰማዩ ደመቀ አዲስ ነገር አጣፍላን አዲስ ራቀ የህይወቴን ጉዞ እንደ አዲስ ተጻፈ በቃል ተፈርሞ በቀለም ታተመ ኮምታቴ ተዘግቶ አይደለንም እንዴ ብታስላም መለያየት የምታወሪው ይሄንን ምላሽ ጠብቄ አይደለም ከአንቺ መጣሁ። እንዴት አስችሎሽ ነው ሩታ? የሰው ልጅ ነኝ በቃ ጨክናለሁ። አንዳንዴ ቆርጥልኛል። ቆርጦልሽ ከኔ ጋር ያለሽ ነገር ቆርጦልሽ ነው ሩታ? ቆርጦልሽ ነው? ሳልፈልገውም ቢሆን አዎ፣ መሆን ባይኖርበትም አዎ። እንዴት አስቻለሽ ሩታ? በእግዚአብሔር እኔም አንተም በማንፈልግበት መንገድ ውስጥ መጓዝ የለብንም። በቃን፣ ይበቃናል። አትፈልገውም ይሄንን መንገድ አውቃለሁ። እኔም አልፈልገውም ካሁን በኋላ። ስለዚህ ምርጫችን መለያየት ነው መሆን ያለበት። ብዙ ነገሮች ጥያቄ ሆነውብኝ ነው የቀሩት። እነዛ ነገሮች በቃ ይቅሩ፣ ጥያቄ እንደሆኑ ተዋቸው። መልስ ማግኘት አልፈልግም፣ ምክንያቱም መልስ የላቸውም፣ አያስፈልጋቸውም መልስ። ግን ከነ ጥያቄዎቼ ከነ ብዙ ጥያቄዎቼ የምሬን ነው መለየት ነው ያለብኝ። እዚህ ጋር እናብቃ፣ ይበቃናል። አትለምነኝ ከዚህ በላይ ውስጥ እየተበርሽ ነው። በእግዚአብሔር አሁን አልፈልግም። ነው አይሆንም። መቀየር የማልችለው ውሳኔ ነው። አልችልም። እናስተካክለዋለን። ሞክረካል፣ ብዙ ነገር ለማድረግ ሞክረሃል፣ ግን አልተቀየርክም። አሁንም እሞክራለሁ፣ አልተቀየርክም። ግን አይሆንም። ይኸውልህ አንድ ነገር ልንገርህ፣ ራስህን ጠብቅ። የምችለው ነገር ሁሉ ራስህን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መወድህ፣ ማከብርህ፣ ማፈቅርህ። ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝና ልሂድ። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይኩረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬም ብቻ እመኝን ፍቅሬ ምናለው ቃሌን በአምላክ ስም ሰጣለው አንቺን ብቻ ዘውትር ታምኜሽ እኖራለሁ። እኔ ውሳኔሽ ይሄ መሆኑን ባቅ እዚህ ቦታ ተመልሼ አልረግጠውም ነበር። እኔ እናንተ
የግድ አንድ የሚያደርገን ጉዳይ አለ እኔ እናንተ መሀል። በቃ በዛ ነገር ብቻ መገናኘት እንችላለን። ያ ነገር ስለተፈጠረ ግን እኔ እየቆሰልኩኝ ህይወቴን ካንተ ጋር መቀጠል አለብኝ ማለት አይደለም። በምታስፈልገው ሰዓት ትኖራለህ፣ በማስፈልገው ሰዓት ሁሌም እኖራለሁ። በቃ አለቀ። አንተ በምታስፈልገው ሰዓት አለክ፣ እኔም በማስፈልገው ሰዓት አለው። ልንለየውም አንችልም። በቃ አለቀ። ነገር ግን እኔ እናንተ መሀል ያለው ነገር መቆረጥ አለበት፣ የተሳሳተ መስመር ስለሆነ። ሩታ ላንቺ ነው የተሳሳተ፣ ለኔ ግን የተሳሳተ መስመር አይደለም። ትክክለኛ መስመር ነው። ትክክለኛ መስመር ነው ሩታ። አይደለም፣ ይሄንን ማሰብ የለብሽም። ትክክለኛ መስመር ነው። አይደለም ነው አይደለም። ለምንድን ነው እንደዚህ የምትይው? ስላልሆነ በቃ አይደለማ። ከዛ በፊት እንዴት ነበር እኔና አንቺ የምንኖረው? ራሴን እያሳመንኩት በግድም ቢሆን በግዳጅ ነበር እንዴ ከኔ ጋር እየኖርሽ የነበረው እስከ ዛሬ? እኔ አስገድጄሽ ነው? ሰዎች አስገድደውሽ ነው እንዴ ከኔ ጋር እየኖርሽ የነበረው? ፈልገሽና ፈቅደሽ እኮ ነው አይደለ? ብዙ ሰውም ሲጠይቅሽ ፈልጌና ፈቅጄ፣ ብዙ ችግርም ሲገጥመን ፈልጌና ፈቅጄ እኮ ነው ብለሽ እየኖርሽ የነበረው አይደለ? አውቃለሁ ነበር። ነገር ግን በቃ መስመራችን ትክክል አይደለም። አልገባህም? በቃ እኔ ላንተ አልተፈቀድኩም፣ አንተም ለኔ አልተፈቀድክም። የተሳሳተ መስመር ነበር የመረጥነው። የሚሆን መስሎን ነበረ። እኔ እንጃ ምን እያዳመጥን እንደነበር አላውቅም። ሁኔታዎችና እኛ የምናስበው ነገሮች ተገላቢጦች ነው ታውቃለህ። የሰማይና የምድርን ያህል ርቀት አላቸው። እኛ የምናስበው ሰማይ ያለውን ነው፣ ነገር ግን የኛ ነገር ያለው እታች ነው። መገጣጠም አይችልም፣ መጣመር አይችልም። በግድ ያጣመር ነው። አይሆንም፣ አይሆንማ። እሺ አንድ ጥያቄ ልጠይቅሽ። እስከ መቼ ነው ሁሉ ነገር የሚፈጠረው? ማብቂያው እኮ ነው። አይፈጠርም፣ አይፈጠርም። ካሁን በኋላ እስከ መቼ ነው እያልኩሽ ያለሁት? አይፈጠርም ካሁን በኋላ ነው አይደለም። እንደዛ አይደለም የጠየቁሽ ያለሁትን ጥያቄ በስነ ስርዓት አልገባሽም። እስከ መቼ ድረስ መተራረቀን የምንቆየው ነው እያልኩሽ ያለሁት? ባለፈው እስከ ወልድ ድረስ ነበር ያልሽው ነው አይደለም? ነበረ። ስለዚህ አሁን ደግሞ ሀሳቤን ቀየርኩኝ። በጣም ጀማዓተል ማፈቀር ግን ሁሉም ነገር እዚህ ጋር አጥቷል። እሺ መቀጠል አይችልም። የትኛውም ሰው ይጋጫል። የትኛውም ባለ ትዳር ብትጠይቂው ሳይጣላ ሳይጋጭ የሚኖር የለም። ምናልባት የኔና አንቺ ብዙ ጊዜ ጠባችን ይፋ ስለወጣ ሚዲያ ላይ ስላለ ብዙ ሰው ስለሚያውቀው ያ ነገር ሰርችቶች ደብሮች ሊሆን ይችላል እንጂ ከሚዲያ ውጪ ቤታቸው ላይ የሚጋጩ ቢጣሉ ብዙ ነገር የሚያሳልፉ ሰዎች አሉ። የኔና አንቺ የናል ከብዶ አይደለም። የትኛውም ቤት ያለ ነገር ነው ግን ቀስ በቀስ ነው ሁሉም ነገር የሚስተካከለው። እኔና አንቺ ቅርብ ጊዜ ነው አብረን ይሆን ነው። ገና ባህሪ ለባህሪ አልተግባባንም። ገና ባህሪ ለባህሪ አልተዋወቅንም። ከዚህ በኋላ ረጅም አመታት እግዚአብሔር ካለ አብረን ነው የምንኖረው። ስለዚህ ገና ካሁኑ ነገሮችን በእንደዚህ ውሳኔ ውስጥ እንድትገቢ አልፈልግም እና የትኛውም ቤት ላይ ያለ ነገር ነው። እግዚአብሔር ነው የምልሽ፣ የትኛውም ሰው መጠየቅ ይችላል። ስለዚህ እኔና አንቺ መሀላችን ላይ የከፋ ነገር የመጣ ነገር የለም። ወይንም ደግሞ እኔ ማላቀው ነገር ካለ ምናልባት ሰዎች አንቺን ያወሩሽ ለአንቺ የተናገሩሽ ነገር ካለ እኔ ማላቀው ነገር ካለ ንገሪኝ እና ልወቀው ጥፋቴን ማለት ነው። ግን ደግሞ እስከ መለያየት የሚያደርስ ጥፋት አጥፍቻለሁ ብዬ አላስብም። አጥፍቼም ከሆነ ደግሞ ይቅርታ። ምናልባት አሳዝኜሻለሁ፣ ልብሽን ሰብሬሻለሁ፣ ትናንትና ነግሬሻለሁ፣ ይቅርታ ለሱ። ግን ደግሞ ይሄንን ምርጫሽ በስህተት እንዳታደርጊ። አየህ አይደል ነገሮች ቀን ሙሉ መልእክት እየጻፍኩኝ ነበር። ምናልባት ከደረሰሽ ሩታ በቃ መልስሽ እሺ ካልሆነ ባታገኝ ይሻለኛል እያልኩሽ ነበር። ነገሮች ሁሌ እናንተ ቀላል ናቸው። ነገሮች ሁልጊዜ ላንተ ኖርማል ነው። ኖርማል ነው አይደለም፣ ትንሽ ነገር ናቸው።
እኮ ኖርማል ሆኖ አይደለም። ምክንያቱም ስተቱ ካንተ ስለሚመጣ ኖርማል ሆኖ አይደለም። በጣም ኖርማል ናቸው። አንቺ እንደምታስቢው አይደለም ነገሮች። እሺ እኔና አንቺ ተለያየን፣ በመሀላችን ያለው ነገር ምንም እኮ አይፈጠርም። እንዴት ምንም አይፈጠርም? ይሄ እኮ አዲስ ነገር አይደለም። ያለ ብቻ የተፈጠረ ነገር አይደለም። በቃ ሌላው ይኖራል፣ እኛም እንኖራለን። አለቀ። እሺ ከበደኝ። ቤት ብቻዬን ስሆን ሆድ እየባሰኝ ሲመጣ በቃ መሄድ አለብኝ አልኩኝ። በቃ ለመታረቅ ልቧ ይነሳሳል፣ ፍላጎት ይኖራታል። ግን ደግሞ አሁን ሁሉ ነገር ጨርሳ ኢቨን ቤት ውስጥ ያለ ልብሶቿ ምናምን አንድ ነገር ሳታስቀር ነው ይዛ የወጣችው ማለት ነውና በቃ እኔ ትቻለሁኝ ከዚህ በኋላ አንገናኝም እስከማለት ድረስ የደረሰችው በቃ ለመለያየት ወስና ስለነበረ ነውና ጥፋት አለብህ። አንተም እያጠፋህ ነው። ጥፋት አለብህ እንዴ። ነገም ሌላ ሰው ይመጣል፣ ከነገም ወዳ ሌላ ሰው ይመጣል፣ ከነገም በስቲያ ሌላ ሰው ይመጣል። አንተ ኧረ ወዳ በቃ እኔ በቃ ታናግሩኝ በዚህ ነገር ብለህ ለምን አትቀበልም? አንተ ለምን ነገሮች የመጣ ነገር ብቻ ትቀበላለህ? አንተ እችን ልጅ ዞር በይ ብትላት፣ አይ በዚህ ነገር በቃ ተይ ብትላት እች ልጅ አትቀርም። እኔ በቃ ያለኝን እንትን ብያለሁ፣ አትቀርም፣ አትመጣም። ጥፋታ ብዙ ጥፋቶች እያጠፋ ስለሆነ አሁን አእምሮህን አረጋጋ፣ አእምሮህን እንትን ይበል። ለስንት ያህል ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር? ልሰናበት ብዬ ሳወጋት ቀርቤን ይጨነቅ ጀመረ የሚወዳት ልቤ። እምቢ አለ ሆዴ ካለሷ እግሯን ሲነሳ፣ እምቢ አለ ሆዴ ካለሷ እግሯን ሲነሳ። አፏን ቢሲል ግን ማለንገ ሰው ይገርማል አንዳንዴ። አፏን ቢሲል ግን ማለንገ ሰው ይገርማል